ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ፕሮግራማችንን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲወድ እንመኛለን። የቴክኒክ ባለሙያችን ሻይኮ ጋር ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ፕሬዝዳንት ሄርጾግ ለሮማው ሊቃነ ጳጳስ ሊዮ 14ኛ ስልክ በመደወል በቅርብ ጊዜያት ውስጥ ለሚከበረው የገና በዓልና አዲስ ዓመት የእንኳን ደስ ያላችሁ መልእክት አስተላለፉ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል ለግብጽ የተፈጥሮ ጋዝ እንድትሸጥ ስምምነት መፈረማቸውን ትላንት ምሽት አስታወቁ። በቤርሸባ ከተማ ከሁለት ቀናት በፊት 12 ዓመት ሴት ልጅ ለመጥለፍ ሞክሯል ተብሎ የተጠረጠረው ግለሰብ የስራት ጊዜ በ6 ቀናት ተራዘመ። ጀርመን ከእስራኤል ተጨማሪ ጸረ ሚሳይሎችን በ6.7 ቢሊዮን ዶላር ለመግዛት ወስነች ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ፕሬዝዳንት ሄርጾግ ለሮማው ሊቃነ ጳጳስ ሊዮ 14ኛ ስልክ በመደወል በቅርብ ጊዜያት ውስጥ ለሚከበረው የገና በዓልና አዲስ ዓመት የእንኳን ደስ ያላችሁ መልእክት አስተላለፉ። የፕሬዝዳንት ሄርጾግ ጽሕፈት ቤት እንዳስታወቀው ሄርጾግ በዓለም ላይ ለሚኖሩ የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት ካስተላለፉ በኋላ በዓለም ዙሪያ እየጨመረና አሳሳቢ የሆነ በመጣው የጸረ ይሁዳን እንቅስቃሴ ዙሪያ ከሊቃነ ጳጳሱ ሊዮ ጋር መክረዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል ለግብጽ የተፈጥሮ ጋዝ እንድትሸጥ ስምምነት መፈረማቸውን ትላንት ምሽት አስታወቁ። ጠቅላይ ሚኒስትሩ ከኢነርጂ ሚኒስትር ኤሊ ኮሄን ጋር በመሆን ለመገናኛ አውታሮች በሰጡት ጋዜጣዊ መግለጫ ከግብጽ ጋር የተደረሰበትን የተፈጥሮ ጋዝ ሽያጭ ስምምነት አስታውቀዋል። በአጠቃላይ ስምምነቱ 112 ቢሊዮን ሸቄል ይደርሳል። ከዚህ ገንዘብ ውስጥ 58 ቢሊዮን ሸቄሉ ለሀገሪቱ ገቢ ይሆናል። በመጀመሪያዎቹ 4 ዓመታት ለሀገሪቱ በግምት ግማሽ ቢሊዮን ሸቄል ገቢ ይሆናል ተብሏል። ድርጅቶች መሰረተ ልማቶችን በመስራትም ገቢ ያገኛሉ ተብሏል። ይህ ግን ከተወሰኑ ዓመታት በኋላ ተፈጻሚ ይሆናል። በየዓመቱም ለሀገሪቱ 6 ቢሊዮን ሸቄል ገቢ ያስገኛል ብለዋል ጠቅላይ ሚኒስትር ኔታንያሁ። በቤርሸባ ከተማ ከሁለት ቀናት በፊት የ12 ዓመት ሴት ልጅ ለመጥለፍ ሞክሯል ተብሎ የተጠረጠረው ግለሰብ የስራት ጊዜ በ6 ቀናት ተራዘመ። ተጠርጣሪው ባለፈው በጽፋት ከተማ በሚገኝ አዲስ ገቢዎች መጠለያ ይኖር ነበር። ከሃይማኖት መጥፋት ጋር የተያያዘ ጉዳይ እንዳለው ፖሊስ እያጣራ መሆኑን ተገልጿል። ተጠርጣሪው የሃይማኖትን ቤተሰቦች ሆነ በቤርሸባ ልትጠለፍ ነበር የተባለችውን ልጅ ቤተሰቦች የሚያውቋቸው መሆኑ ተገልጿል። በተጠረጠረበት ጉዳይ እጁ የሌለበት መሆኑን መግለጹን የካን ዜና ክፍል ትላንት ምሽት ዘግቧል። ተጠርጣሪው ግለሰብ በ60 ዓመት ዕድሜ ክልል የሚገኝ ሲሆን ለመርማሪ ፖሊሶች እንደገለጸው ከሃይማኖት መጥፋት ጋር እጁ አለበት ተብሎ የተጠረጠረውም ሆነ የቤርሸባዋን ታዳጊ ልጅ ለመጥለፍ ሞክሯል የተባለው ጥርጣሬን አስተባብሏል። ተጠርጣሪው የጽፋትን መርከዝ ክሊታ ለቆ በቤርሸባ መኖር የጀመረው ሃይማኖት ከመጥፋቷ ከ1 ዓመት በፊት እንደነበር ገልጿል። ወደ ቤርሸባ ኗሪ ልጅ ቤት የሄደውም ወላጆቿን ለመጠየቅ ሲሆን ከቤት አለመኖራቸውን ሲያውቅ ውሃ ጠጥቶ ብቻ ወጥቶ መሄዱን ገልጿል ተብሏል። የ12 ዓመቷ ልጅ እንደተናገረችው ግን ተጠርጣሪው ግለሰብ ከቤት ብቻዬን እያለሁ ገብቶ የሚጠጣ ነገር ጠጥቶ ሽንት ቤት ከተጠቀመ በኋላ ሲመለስ ነይ የምነግርሽ ነገር አለኝ ብሎ ጠራኝ፣ አቀፈኝ፣ እጄን ያዘኝ። እኔ ግን በመጮህ በሩን ከፍቼ ወጣሁ። እዛም ወደ ጎረቤት ሄድኩ ማለቷ ይታወሳል። በእስራኤል የክረምቱን ወራት መግባት ተከትሎ የተከሰተው የጉንፋን ወረርሽኝ በከፍተኛ ሁኔታ መሰራጨቱ ተገለጸ። የጉንፋን ወረርሽኙ በመጨመሩ ምክንያት በዚህ ሳምንት ብቻ ከ480 በላይ አዳዲስ የቫይረሱ ተጠቂዎች የሕክምና እርዳታ ለማግኘት ወደ ሆስፒታሎች ሂደዋል። 1/3 የሚሆኑት ልጆች ናቸው ተብሏል። ተኝተው ከሚታከሙ ልጆች መካከል 5ቱ ብዙ እንክብካቤ በሚያስፈልጋቸው ክፍሎች ተኝተው የሕክምና ክትትል እያደረጉ መሆኑ ተገልጿል። ቃል አቀባያችን ኬቲ ዶር ካደረሰችን ዘገባ መረዳት እንደቻል ነው የጉንፋን ወረርሽኝ መከላከያ ክትባት የተከተቡ ዜጎች ቁጥር ከ1,500,000 በላይ ደርሷል። ያልተከተቡ ዜጎች በቶሎ እንዲከተቡ የጤና ጥበቃ ሚኒስቴር ጽሕፈት ቤት ዋና ስራ አስኪያጅ ባርሲማንቶቭ ጥሪ አቅርበዋል።
ሲማንቶቭ ሻፓት ስለተባለው የጤና ችግር ሲገልጹ ሻፓት በቀላሉ እንደ ተራው ጉንፋን የሚያልፍ አይደለም፣ ተኝተው እንዲታከሙ የሚያደርግ ነው፣ አለፍ ሲልም ለሞት ይዳርጋል። በዚህ ዓመት ወረርሽኙ አስቀድሞ ነው የተከሰተው። ከዚህ በላይም ከበድ ያሉ ችግሮችን ሊያመጣ ይችላል። በመሆኑም ለህብረተሰቡ የምናስተላልፈው መልእክት ቀላልና ግልጽ ነው። እሱም የጉንፋን ወረርሽኝ መከላከያ ክትባቱን ተከተቡ። ክትባቱ ጉንፋንን ሙሉ በሙሉ የማያስደርስ ነው ባይባልም አስተማማኝ ነው። ወረርሽኙን ለመግታትና አስቸጋሪ በሽታን ለመቋቋምና በሆስፒታል ተኝቶ ላለመታከም በአሁኑ ወቅት ያለን ጥሩ መሳሪያ ክትባቱ ነው ብለዋል የጤና ጥበቃ ሚኒስቴር ጽሕፈት ቤት ዋና ስራ አስኪያጅ። ታዋቂው ድምፃዊ ኢያል ጎላን አንዲት ሴት ከ10 ዓመታት በፊት ጾታዊ ጥቃት አድርሶብኛል ብላ አቤቱታ ያቀረበችበት መሆኑን ራሱ አስታወቀ። ኢያል ጎላን እንዳለው የቀረበብኝ አቤቱታም ስም ለማጥፋትና እኔን ለማጭበርበር የተጠነሰሰ ድርጊት ነው። በእጄ ሁሉም መረጃ አለ። በድምፅ የተቀረጹና በጽሁፍ የተላኩ መልእክቶች ይመሰክራሉ። አቤቱታው ሐሰት መሆኑንም ያረጋግጣሉ ብሏል ድምፃዊ ኢያል ጎላን በማህበራዊ መገናኛ አውታሮች ትላንት ይፋ ባደረገው መልእክት። ለሚመለከታቸው ሕግ አስከባሪዎች አቤቱታ ያቀረበችው ግለሰብ ከአቤቱታው ጀርባ የምትቆም መሆኑን አስታውቃለች። አቤቱታ ማቅረቧን እንደ ማስፈራራት አሊያም ስም ማጥፋት አድርጎ ለማቅረብ የተደረገው ሙከራ እኔን ከሂደቱ ለማስቆምና ዝም ለማሰኘት የተደረገ ሙከራ ነው ማለቷን ቃል አቀባያችን ቬሬድ ፔልማን ካደረሰችን ዘገባ መረዳት ችለናል። ጀርመን ከእስራኤል ተጨማሪ ጸረ ሚሳኤሎችን በ6.7 ቢሊዮን ዶላር ለመግዛት ወሰነች ተባለ። እስራኤል ለጀርመን ተጨማሪ ጸረ ሚሳኤሎችን ትሸጥላት የቀረበውን ሀሳብ የጀርመን መማክርት ቤት አጽድቋል። እስራኤል ሰራሽ የሆነውና ሄዝ ሻሎሽ በመባል የሚታወቀው ጸረ ሚሳኤል መሳሪያን ጀርመን ካሁን በፊት ከእስራኤል በ3 ቢሊዮን ዶላር መግዛቷና በጀርመን ምድር መጠመዳቸውም ይታወቃል። በአዲሱ ሀሳብ ደግሞ ከ6 ቢሊዮን 700 ሚሊዮን ዶላር በላይ በሆነ ገንዘብ ሄዝ ሻሎሽን ለመግዛት ያቀደችውን የጀርመን መማክርት ቤት ፍቃድ ሰጥቷል። በእስራኤል ታሪክም ይህ የመሳሪያ ሽያጭ ውል የመጀመሪያው ነው ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል ተብሎ ይጠበቃል። ነገ አርብ አየሩ ከዛሬው ጋር ተመሳሳይ ይሆናል። ቅዳሜ ደግሞ ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 14፣ በቴልአቪቭና አካባቢዋ 19፣ በሀይፋና አካባቢዋ 19፣ በብኤርሸባና አካባቢዋ 17፣ በኤላትና አካባቢዋ 23 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቡ በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች በአጭሩ እንመለከታለን። የማዕረብ ጋዜጣ በፊት ገጹ ይዞት የቀረበው ትልቅ ዘገባ የሃይማኖት ካሳሁን መጥፋትና ከጉዳዩ ጋር በተያያዘ የተጠረጠረ 63 ዓመት ግለሰብ በቁጥጥር ስር መዋሉን ነው። እንደ ማዕረብ ጋዜጣ ዘገባ ከሆነ ሃይማኖት ከጠፋች ከ661 ቀናት በኋላ ሃይማኖትን ጠልፏል ተብሎ የተጠረጠረ ግለሰብ በቁጥጥር ስር ዋለ። ፍርድ ቤትም የስራ ጊዜውን ለ1 ሳምንት ያክል አራዘመ በማለት ጋዜጣው ሰፊ ዘገባውን አቅርቧል። የማዕረብ ጋዜጣ ተጠርጣሪው የሃይማኖትንም ሆነ በቤርሸባ ከተማ ልትጠለፍ ነበር የተባለችውን ቤተሰቦች እንደሚያውቅ ገልጿል። በተጠርጣሪው ላይ የፖሊስ ምርመራ ተካሂዶ የእምነት ቃሉን ሲሰጥም ሁለቱንም ድርጊቶች አልፈጸምኩም፣ ሃይማኖት በጠፋችበት ጊዜም በጽፋት ከተማ አልነበርኩም በማለት የቀረበበትን ውንጀላ ማስተባበሉን የማዕረብ ጋዜጣ በዛሬ ዘገባው በሰፊው አቅርቧል። የእስራኤል አየም ጋዜጣም በተመሳሳይ ሁኔታ የሃይማኖትን ጉዳይ ዘግቧል። ከ661 ቀናት በኋላ ተጠርጣሪ መያዙን፣ ስለ ሃይማኖት ፍንጭ ይገኛል ብለው ቤተሰቦች ተስፋ ማድረጋቸውን የወላጆችን ፎቶግራፍ በማያዝ ዘገባውን አቅርቧል። የሃይማኖት አባት አቶ ተስፋዬ ካሳው እንዳለው
ሃይማኖትን በቁጥጥር ስር ያዋለ ሰው አለ። በፈጣሪ እርዳታ የእግዚአብሔርን ቅጣት ሲፈራ ይለቃታል ብለን ተስፋ አድርገናል ማለቱን የእስራኤል ሃዮም ጋዜጣ ዘግቧል። የኢዲዮት አህሮኖት ጋዜጣም በተመሳሳይ ሁኔታ ከ661 ቀናት በኋላ በሃይማኖት ጉዳይ ተጠርጣሪ መያዙን፣ ፍርድ ቤትም በግለሰቡ ጥርጣሬ ያደረበት መሆኑን፣ በተለይ ተጠርጣሪው በቤርሸባ ሌላ ልጅ ሊጠልፍ ሞክሮ ነበር መባሉና ግለሰቡም ከሁለቱም ድርጊቶች ጋር ምንም ግንኙነት እንደሌለው የእምነት ቃሉን ለፖሊስ ሲሰጥ መናገሩን ጋዜጣው ጨምሮ ዘግቧል። የሐሬጽ ጋዜጣም በፊት ገጹ ዛሬ ካቀረባቸው ዘገባዎች መካከል የሃይማኖት ካሳው ጉዳይና እሷን ጠልፎ ወስዷል ተብሎ የተጠረጠረው ግለሰብ በቁጥጥር ስር መዋሉን ነው። እስራኤልና ግብጽ በ112 ቢሊዮን ሸቀል የሚያወጣ የተፈጥሮ ጋዝ ሽያጭ ስምምነት ማድረጋቸውን የኢዲዮት አህሮኖት ጋዜጣም ሆነ ማዕሬብና እስራኤል ሃዮም በፊት ገጻቸው ዘግበዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከኤነርጂ ሚኒስትር ኤሊ ኮሄን ጋር በመሆን ትላንት ምሽት በሰጡት ጋዜጣዊ መግለጫ በእስራኤል ታሪክ ትልቅ የተባለውንና 112 ቢሊዮን ሸቀል የሚያወጣውን የተፈጥሮ ጋዝ እስራኤል ለግብጽ ለመሸጥ መስማማቷን ዘግበዋል። የኢዲዮት አህሮኖት ጋዜጣ የተፈጥሮ ጋዝ ስምምነቱ በሁለቱ ሀገራት መካከል መቀራረብን የሚያሳይና ጠቅላይ ሚኒስትር ኔታንያሁ በዚህ ወር መጨረሻ አካባቢ ወደ አሜሪካ ሲሄዱ ከግብፁ ፕሬዝዳንት አብደል ፈታህ አሲሲ ጋር ተገናኝተው እንዲወያዩ ፕሬዝዳንት ትራምፕ ለያዙት እቅድ መንገድ ጠራጊ ነው በማለት የተፈጥሮ ጋዝ ስምምነቱን ሁኔታ የኢዲዮት አህሮኖት ጋዜጣ ዘግቧል። የእስራኤል ሃዮም ጋዜጣም በእስራኤል ታሪክ ትልቁ ስምምነት በሚል ርዕስ እንደዘገበው ግብጽ ሌቪያታን ከሚባለው የተፈጥሮ ጋዝ አውጭ ድርጅት እስከ 2040 ዓ.ም ድረስ 112 ቢሊዮን ሸቀል የሚያወጣ ጋዝ ትገዛለች። ከገንዘቡ ከፊል ያክሉ ለሀገሪቱ ገቢ ይሆናል። ግብጾች ከካታር የተፈጥሮ ጋዝ ከመግዛት ይልቅ እስራኤልን ማስቀደማቸውን የእስራኤል ሃዮም ጋዜጣ ዘግቧል። እስራኤል 112 ቢሊዮን ሸቀል ለግብጽ የተፈጥሮ ጋዝ ለመሸጥ በመስማማቷም ራሷን የአካባቢው የጋዝ አቅራቢ ሀገር አድርጋ ቆጥራለች። ለግብጽ ብቻ ሳይሆን ለዮርዳኖስም የተፈጥሮ ጋዙን የምትሸጥ መሆኑን የእስራኤል ሃዮም ጋዜጣ ዘግቧል። ሁሉም የእስራኤል ጋዜጦች ዛሬ ከተመለከቱት ዘገባ መካከል አንዱ የቀድሞው የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ስልክን የኢራን መረጃ ሰራቂዎች ሚስጥራዊ ኮዱን ሰብረው በመግባት 141 ገጾች ያሉትን ፎቶግራፎችን፣ የስልክ ቁጥሮችና የጽሁፍ መልእክቶችን ይፋ ማድረጋቸውን ጋዜጦች ዘግበዋል። ናፍታሊ ቤኔት በበኩላቸው መረጃ ሰራቂዎች በስልኩ የቴሌግራም ገጻቸውን ብቻ መበርበር መቻላቸውን መግለጻቸውንም ሁሉም ጋዜጦች ትኩረት አድርገው ዘግበዋል። ሌላው የሐሬጽና ማዕሬብ እንዲሁም ሌሎች ጋዜጦች የዘገቡት የጥምሩ መንግስት የተለያዩ ህጎችን በማርቀቅ እያሳለፈ መሆኑን ነው። በመጀመሪያ ዙር ድምፅ አሰጣጥ ከጸደቁ ህጎች መካከል የከፍተኛው ፍርድ ቤት ፕሬዝዳንትን መብትን የሚቀንስ ህግ፣ ከቀድሞ የደህንነት ጥበቃ ባለስልጣናት የጡረታ ክፍያ መብትን መቀነስ፣ በህዝብ መሰብሰቢያ ቦታዎች ትፍሊን ማሰርን እንዳይስተጓጎል የሚያደርግ ህግ፣ ሌላው ህግ ደግሞ ፖለቲከኞች አንዳንድ ድርጅቶችን በበላይነት መምራት እንዲችሉ የሚያስችል ህግ እንዲያልፍ መደረጉን፣ የጥምሩ መንግስት በህግና ፍትህ ዘርፍ ለውጥ ለማድረግ ያሰበውን እየተገበረ መሆኑን የሐሬጽ ጋዜጣ ዘግቧል። የተለያዩ ህጎችን ለማሳለፍ በተደረገው ጥረት ውስጥ በጥምሩ መንግስት የክኔሴት አባላት እንደ ጉትሌብና ረቢቦ መካከል አለመግባባት መፈጠሩንም ጋዜጦች ጨምረው ዘግበዋል። ማዕሬብ ዛሬ ካቀረባቸው ዘገባዎች መካከል አንዱ በአውስትራሊያ የሽብር ጥቃት ካደረሱት ሽብርተኞች መካከል አንዱ ናቪድ ክራም የተባለው ሲሆን ቆስሎ መያዙ ይታወሳል። ናቪድ ከዳሽ ድርጅት ጋር ግንኙነት እንዳለው የሚያሳይ ቪዲዮን የአውስትራሊያ ደህንነት ጥበቃ አካላት ማግኘታቸውን ገልጿል። በቁጥጥር ስር የዋለው አሸባሪ ከተባባሪው ጋር ሆኖ 15 ሰዎችን መግደላቸውንና በ10 የሚቆጠሩትን ማቁሰላቸው ይታወሳል። በቁጥጥር ስር የዋለው አሸባሪ በ59 የተለያዩ ወንጀሎች ተጠያቂ የሚደረግ መሆኑን የአውስትራሊያ አቃቤ ሕግ አስታውቋል። ሌላው ሽብርተኛውን በመቆጣጠር የጀብዱ ስራ የሰራው አህመድ አልአህመድ ባልተጠበቀ ሁኔታ ሚሊዮነር ሆኗል ይላል ጋዜጣው። ሽብርተኛውን በቁጥጥር ስር በመዋሉ የገንዘብ ልገሳ እንዲደረግለት ጥሪ ቀርቦ 40 ሺህ የሚሆኑ ሰዎች $2.3 ሚሊዮን አዋጥተውለታል። በሶሪያ የሚገኙ ቤተሰቦችም አህመድ ለእስላም ማህበረሰብ ኩራት ነው በማለት በሰራው ጀብዱ የተሰማቸውን ደስታ ገልጸዋል።
አህመድ ሽብርተኛውን ለመያዝ በነበረው ትግል መካከል ቆስሎ የሕክምና እርዳታ እያደረገ መሆኑ ይታወቃል። አህመድ ሽብርተኛውን በቁጥጥር ስር እንዲውል በማድረጉ ብዙ ጥፋት እንዳይደርስ ታድጓል። በሌላ በኩል ደግሞ መልካም በመስራቱ ለጋሽ አካላት 2.3 ሚሊዮን ዶላር አወጣጥተው ባንዴ ባለሀብት አድርገውታል ብሏል የማዕሪብ ጋዜጣ። የሳክኒን ከተማ ሰላም የነበረባትና ከተማዋም ስኬታማ ነበረች። ይሁን እንጂ የወንበዴ ቡድኖች በከተማዋ መንቀሳቀስ ከጀመሩ በኋላ የከተማዋ ነዋሪዎች ሕይወታቸው ወደ ገሃነም መቀየሩና በሌሎች አካባቢዎችም የወንበዴ ቡድኖች እንቅስቃሴ ተመሳሳይ ችግሮች መፍጠራቸውን የሐሬጽ ጋዜጣ በዛሬ ዘገባው ተመልክቷል። ሌላው በአሜሪካና ቬኔዙዌላ መካከል የተከሰተው አለመግባባት እየጨመረ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላን መንግስት ሽብርተኛ ነው በማለት ተናግረዋል። ትራምፕ ካሁን በፊትም በቬኔዙዌላ ላይ በጦር ኃይል ሁሉ እርምጃ እንወስዳለን ሲሉ መዛታቸውና ማስጠንቀቃቸውም የሚታወስ መሆኑን ጋዜጦች በዛሬ ዘገባቸው ተመልክተዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት በአጭሩ ይህን ይመስላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን የሚመለከተው ባልደረባችን ገብርኤል በየነ ነው። ገብርኤል እንደምን አደርክ? ሰጠኝ ቦከርቶ እንዴት አደርክ? ሰላም ነው? ሰላም ነኝ። እንዴት ነው? ድምጽ ትንሽ ወፈር ብሏል። እየጎረመስክ ነው? ክረምቱ ወደ ወጣትነት ድምጻችን እየመለሰው ይመስላል። ያው ጠዋትም ስለሆነ እሱ ተደምሮ እንደዛ ነገር ነው። አይ ጥሩ ነው። እንግዲህ ክረምት የሚጠበቅ ነው። ትኩስ ነገር መውሰድ ነው። አዎ አይ እንደዛ ነው። እሺ እናመሰግናለን ገብርኤል። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። ዋነኛው ሀገራችን ሰሞኑን መነጋገሪያ የሆነው የሃይማኖት ካሳው ጉዳይና እንዲሁም ደግሞ በቤርሸባ አንዲት የ12 ዓመት ልጅ ልትጠለፍ ሙከራ ተደርጓል የተባለው ሁኔታ እንዴት ትመለከተዋለህ? መልካም ሰጠኝ። ያው ሰሞኑን በቤርሸባ ከተማ አንዲት ልጅን የመጥለፍ ሙከራ ተደርጎ ሙከራው እንዳልተሳካና ተጠርጣሪው ግለሰብ በቁጥጥር ስር ሆኖ ምርመራ ላይ እንደሚገኝ የሰሞኑ በጣም ከባድና አስደንጋጭ ወሬ ነው ሰጠኝ። እንደሚባለው በቤርሸባ ከተማ ተሞክሮ ሳይሳካ የቀረው የመጥለፍ ሙከራ ዛሬን እንኳን ብንቆጥር ከዛሬ 662 ቀናት በፊት በጥፋት ከተማ ተጠፋችው ወይም ደግሞ ተጠልፋ ነው እየተባለች የምትፈልገው ከሃይማኖት ካሳው ጋር ይገናኝን ይሆን አይገናኝን ይሆን የሚል ብዙ ነገሮችን እያስነሳ ነው ሰጠኝ። ከሃይማኖት ጋር ሊገናኝ ይችላል፣ የተጠለፈችውን ሃይማኖት ለማግኘት ፍንጭ ሊሰጥ ይችላል ብለው የሚያስቡ ሰዎች ምክንያታቸው ሰጠኝ የቤርሸባዋ ከተማ ልጅና ሃይማኖት ካሳው በጠፋችበት ተጠልፋ ነው በምትባልበት ማርካዝ ክሊጣ በጥፋት ከተማ ስለነበሩ ነገሩ ሊቀራረብና ሊገናኝ ይችላል ወይ የሚሉ ሰዎች አሉ። በነገራችን ላይ በሃይማኖት ካሳው ተጠልፍ እንግዲህ ሃይማኖት ካሳውን ጠልፏል ተብሎ የተጠረጠረ ግለሰብ ቅድም አንተን በዜና ጠቅሰዋል። የተጠረጠረ የ63 ዓመት ግለሰብ በቁጥጥር ስር ሆኖ ምርመራ ላይ ይገኛል ሰጠኝ። ግለሰቡ የቤርሸባ ከተማ ነዋሪ መሆኑ ተጠቅሷል። ግለሰቡ ስለተጠረጠረበት ጉዳይ ምንም አይነት ግንኙነት እንደሌለውና ሃይማኖት በጠፋችበት ወቅት በጥፋት ከተማ ይኖር እንዳልነበር ተናግሯል። በዛ በፊት ጥፋት ቢኖርም ግን እሷ በጠፋችበት ወቅት በዛ ሰዓት እንዳልነበረ ነው ምርመራ እየሰጠ ያለው የሚባለው ቃሉን። ምርመራው እንግዲህ ለሀብ 433 ወደሚባለው ከፍተኛ ወንጀሎችን ወደሚመረምረው የፖሊስ አካል ተላልፏል ሰጠኝ። አዎ እንግዲህ ያው አንዳንድ በሃይማኖት ጉዳይ ያሉ ምርመራዎችም ገደብ የተጣለባቸው ነገሮች እንዳሉ በፍርድ ቤት የተገለጸበት ነገር አለ። አሁን እንዳልከው ሁለቱ ድርጊቶች ይያዛሉ ወይ የሚል በፖሊስ ጥርጣሬ አለ። ግለሰቡ ደግሞ አስተባብሏል። በአጠቃላይ ግን እንደው ሃይማኖትን ለማግኘት ለምን አንድ ፍንጭ እንኳን ሌላም ሆነ አሁን የሚባለውን ነገር ለመድረስ ለምን ጊዜ ወሰደ የሚሉም ብዙ አሉ። ብዙ ቀናን ልክ እንደ ወደ ጀመርክበት ስንሳ ብዙ ነገሮች ምርመራ ላይ ስለሆኑ ሰጠኝ ከፖሊስ አካል ወደ ሚዲያ የሚወጣ መረጃ ስለሌለ ብዙ ነገሮች ማለት አይቻልም እንዳንልም ያው አቢሱር ፒርሶ የሚባለው አለ በፍርድ ቤት ትክክል ነገር ነው። እሱ ሁላ ስላለ በጣም ግርም የሚል መረጃ ልንገርህ ሰጠኝ። ወደ እሱ ከመምጣታችን በፊት መዲናት እስራኤል ከተመሰረተች ጀምሮ እስካሁን ምንድነው እየተባለ ያለው ቁጥራቸው
ከ600 በላይ የሚሆኑ ሰዎች ጠፍተው መዳረሻቸው አይታወቅም ይባላል። ሰጠኝ እስካሁን ማለት ነው መዲናት እስራኤል ከተመሰረተች አንስቶ እስካሁን 600 ሰዎች ጠፉ። እስካሁን ያሉበት መዳረሻቸው አይታወቅም። ከ600ዎቹ ውስጥ 50 በላይ የሚሆኑት ሰጠኝ ህጻናትና ወጣቶች ናቸው አብዛኞቹ ማለት ነው። የእስራኤል ክነሴት ምርመራና መረጃ አካል ይፋ እንዳደረገውማ እስራኤል ከተመሰረተች እስከ 2024 እስከ ባለፈው ዓመት ጀምሮ 600 የሚሆኑ ሰዎች በእስራኤል ጠፍተው እንደቀሩ ነው የሚናገረው። ሰጠኝ መዲናት እስራኤል ከተቋቋመች ጀምሮ እስካሁን 92169 ሰዎች ጠፍተዋል ተብለው ፋይል ተከፍቷል በመዲናት እስራኤል። ይሄ ማለት እንግዲህ በየዓመቱ ብዙ ሰዎች ጠፉ ተብለው ፋይል ይከፈታል። 593 የጠፉ ሰዎች አሁንም ድረስ ፋይላቸው ክፍት እንደሆነ ነው ሰጠኝ። ይህ ሁሉ መረጃ እየወጣ ያለው አሁን በዜናም ሆነ አሁን መነጋገር ከጀመር ነው በበርሸባ ከተማችን 12 ዓመት ልጅ ሊጠልፍ ሙከራ አድርጓል የተባለው ነገር የሃይማኖቱን ቆየት ያለ ከ662 ቀን በፊት ጠፍታ የት እንዳለች ስለማይታወቅ እነዚህ ነገሮች እየጎለጎሉት ያለው ነው እና የሃይማኖት አጠፋት ስለምንድነው ፍንጭ እስካሁን ያልተገኘ ስንል የሃይማኖት ብቻ ሳይሆን አሁን እንደጠቀስኩልህ ከ600 ሰዎች በላይ በመዲናት እስራኤል ሀገሪቱ ከተቋቋመ ጀምሮ እስካሁን መዳረሻቸው ጠፍቶ ፋይል ተከፍቶ ተፈልገው በወቅቱ ትንሽ ይደረግና እዛ በኋላ በቃ ወደ ሌላ ጉዳይ ይታለፋል። እንደ ሀገርም ሆነ እንደ ፖሊስ እንደ እነዚህ አይነት ሰዎች ጠፍተው መዳረሻቸው ይቀራል ማለት ነው። አሁን በተለይ ሃይማኖትን ሊወልድ ሃይማኖትን ሊያስገኝ ሃይማኖትን እንድትገኝ ፍንጭ ሊሰጣል ተብሎ ትንሽ ተስፋ እየተደረገ ያለው በበርሸባ ከተማ የተሞከረው መጥለፍ ሙከራ ተብሎ የሚነገረው ነገር ምናልባት ግለሰቡ መዛ አካባቢ ስለነበረ አሁን የተሞከረባት ልጅም ደግሞ ከሃይማኖት ጋር ጥፋት ስለነበረች ጉዳዩ ይገናኝና አይገናኝ ይሄ ነገር ምናልባት የሚገናኝ ከሆነ ጠንከር ያለ የፖሊስ ምርመራ ተደርጎለት ወደ ሃይማኖት ወዳለችበት ጭላንጭል ሊሰጥ ይችላል ተብሎ ከፍተኛ ግምት እየተሰጠው ነው ሰጠኝ። እንግዲህ ትክክለኛ የምርመራው ውጤት ይፋ ሆኖ እንግዲህ የተባለው ነገር እውነት ነው ወይስ ደግሞ ተጠርጣሪው ነጻ ይወጣ ይሄን ጊዜ የሚፈርደው ነው። ከዛ በፊት እንግዲህ የምናየው ይሆናል። ግን ለህብረተሰባችን አንዳንድ ጊዜ እንደዚህ አይነት ነገሮች ብዙ ይናፈሳሉና እንደው የምታስተላልፈው መልእክት ካለ አንዳንዴ ትክክለኛ መረጃ እስኪገኝ የሚመለከታቸው ክፍሎች እስኪያስታውቁ ድረስ እንደው በትዕግስት ቢያይ ህብረተሰቡ እንደው የምትለው ነው። በትዕግስት ማየት አለ። የሚገርመው ነገር ደግሞ አሁን በእኛ ማህበረሰብ እውነት ግልጹ ነጋገር ከተባልን ባልና ሚስት ተጣልቶ የሚደርሰውን ጉዳት እናያለን። ወጣቶች አንዳንድ መጠጥ ቤት ሲሄዱ የሚደርሰውን ጉዳይ እናያለን። መጋጨት አለ ማለት ነው በተፈጥሮ የትም ቦታ ብንሆን እና አሁን ሰውን ጠልፎ ሊወስድ ተብሎ ሙከራ እኔ በራሴ ኢትዮጵያውያን በዚህ ሀገር ሰውን ጠልፎ ሊወስድ ሲባል ምናልባት በሚዲያ አልወጣ ሊሆን ይችላል። ይሄ የመጀመሪያ ጊዜ ነው እና ስሰማ ብዙ ሰዎች ደንግጠው በጣም እንትን ላይ ይሆን እንደዚህ ተጀመረ ኢትዮጵያውያን ሰው መጥለፍ ጀመሩ የሚል ነገር ስለሚሰማ ነገሩን ረጋ ብለን የሚመለከታቸው የምርመራ አካላት ነገሩን አጣርተን እዚህ ደርሰናል እስከሚሉ ትንሽ መረጋጋቱ እና ያው እኛ በእኛ ነው በሚል ሌላ ነገር በጣም ሽብር ውስጥ ባንገባ ራስን መጠበቅ ጥሩ ነው፣ ልጅን መጠበቅ ጥሩ ነው። ግን ከዛ በዘለለ ሌላ ውስጥ ባንገባ የሚመለከታቸው ክፍሎችም ይፋ እስኪያደርጉ አንዳንድ መረጃዎችንም ህገወጥ በሆነ መልኩ ይፋ ማድረግ ትክክል አይደለም። ጥሩ አይደለም። በትዕግስት ማየት ያስፈልጋል ነው። ጥሩ። ሌላው ርዕሰ ጉዳያችን ግብጽና እስራኤል እንግዲህ 112 ቢሊዮን ሸቄል የሚያወጣ የተፈጥሮ ጋዝ ስምምነት አድርገዋል ተብሏል። በጣም የሚያስደስት ነው። እንደው እንዴት ነው? ግብጽና እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው በተቀዳ ድምጻቸው ይፋ ያደረጉት እንደተባለው መግለጫ የሰጡት 112 ቢሊዮን ሸቄል የሚያወጣ የተፈጥሮ ጋዝ ስምምነት አድርገዋል። ደስ የሚለው ነገር ደግሞ ምንም ይሄ ስምምነት ከሀገሪቱ ሀብታሞች ጋር ቢሆንም 58 ቢሊዮን ሸቄል የሚሆነው ለሀገሪቱ ካዝና ይገባል ተብሎ ነው ይፋ የተደረገው። ግን ከዚህ ባሻገር አንዳንድ የሚሰጡ ትንተናዎች አሉ። ምክንያቱም እስራኤልና ግብጽ እንደዚህ በኢኮኖሚ መቀራረብ መቻላቸው በተለይ ይሄን በሚያክል ገንዘብ መቀራረብ መቻላቸው አሁን ሰሞኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በሚያደርጉት ጉዞ ከግብፁ ፕሬዝዳንት ጋር ሊገናኙ ይችላሉና ብዙ ነገሮችን ተነጋግረው መቀራረብ ሁለቱ ጎረቤታማ አገሮች
ወደ ጥሩ ሁኔታ የመሄድ ግብጽ የራሷን ኢኮኖሚ ለመጠበቅ ስትል እስራኤልም ኢኮኖሚዋን ለማሳደግ ስትል ብዙ ይሄ የፖለቲካ ከላይ የምናያቸውን አልተግባቡም፣ ግብጽ ጠላት ነች፣ እስራኤልም እንደዚህ ልታደርግ ነው የሚለውን ነገር ሊያስቀር ይችላል ብለው ተስፋ የሚያደርጉ ሰዎች አሉ። ሰጠኝ ከወዲሁ አዎ ይሄ ስምምነቱ በጣም የሚያስደስት ነው፣ ጥሩ ነው፣ የሀገራቱንም ግንኙነት የሚያጠናክር ነው። አሁን እንዳልከው ደግሞ ግብጽና እስራኤል ያው በመሪዎቻቸው በኩል ግንኙነት እንዲያደርጉ የአሜሪካው ፕሬዝዳንት ጫናም አለበት የሚሉ አሉ። መልካም ነው። ካታር ጋር መግዛት ትችል ነበር ግብጽ፣ እስራኤል ነው ያስቀደመች የሚሉም አሉ። ትልቁ ነገር እስራኤል እንግዲህ የተፈጥሮ ጋዙን ከራሱ አልፎ ለውጭ ሀገር ለመሸጥ እንዴት ቻለች የሚለው መቼም ወደፊት ብዙ የሚያነጋግር ነው። አንድ ሀገር የሆነ ምርት ሲያመርት የተፈጥሮ ጋዝም ኖረው ቡናም ኖረው የሆነ ነገር ሲኖረው ለሀገሪቱ ዜጎችስ ያንንን እንዲሰማው እኛ እኮ ተፈጥሮ ጋዝ ስላለን የጋዝ ዋጋ ረከሰ የምንልበት ሁኔታ ሳለ ወይ? አሁን አንዳንድ ያስገረመኝ ምን ታውቃለህ? ኢትዮጵያውን በዓለም ውስጥ ቡና ከሚያመርቱ ሀገራት አንዷ ነች። ቡናን ወደ ውጭ ሀገር ከሚልኩ ግን ኢትዮጵያ ቡና ለመጠጣት በጣም ውድ ነው እና እዚህ ደግሞ የጋዙ ጉዳይ እንዴት ነው? በየቤታችን ለማብሰል የምንጠቀምበት ጋዝ ላይ ትንሽ ዋጋ እንትን አለ ወይ? አንድ ወዳጅ ያለኝን ልንገርህ። ይሄንን ትናንትና ይሄ እንደተሰማ አጋጣሚ ተደዋውለን ነበር ነው እናለኝ። አሁን ልክ አንተ ያልከኝን ነው ያለኝ። አሁን ከሚገርምህ ነገር እኮ አንዳንድ ሀገራት እንደዚህ ለጉብኝት ስትሰጠኝ ቡና የማያመርቱ ቡና የማያበቅሉ ሀገራት ቡና ስትጠጣ ማለት ነው ዋጋቸውም ተመጣጣኝ ነው። በጣም ዋጋው ቡናውም ኳሊቲውን ወይም ጥራቱን የጠበቀ ቡና ነው። አዲስ አበባ ሄደህ በየቡና ቤቱ የሆነ ቡና ነገር ስታዝ፣ በተለይማ ይሄ መንገድ ላይ ምናምን የሚሸጡ ቡናዎች እንደውም አንዳንድ ጊዜ ጠረጠራሉ። በትክክል ቡናውን ብቻ አይደለም ሌላ ነገር ዘንቀው ነው ይባላል። ዋጋው ውድ ስለሚሆንባቸው ነው። በጣም አዘገጃጀቱም ለመጠጣት ራሱ የሚከብድ ነገር ነው። ለምንድን ነው እንደዚህ የምልህ? ቡና እንደ ኢትዮጵያን የመሰለ የተለያዩ የቡና ዝርያ ያለባት ሀገርና ለዓለም በከፍተኛ ሁኔታ የምታቀርብ ሀገር እንዴት ነው አንዳንድ ጊዜ አሳንድራር ያከፍ ይባላል። ምንድነው ጫማ ሰፊው እግር የለውም እና አሁንም እስራኤልም አንዳንድ ጊዜ እንደዚህ ይመስላል። እዚህ ሀገር የተትረፈረፈ ነገር አልታየም። ዜጎች ቅናሽ ተደርጎላቸው የሆነ የጋዝ እጦት የተቀነሰላቸው አይመስልም። ወደ ውጭ ሀገር ይሄን ያክል ሊሄድ እንደሆነ ስትሰማ እንዴት ነው ነገሩ ብሎ እንደውም ወደ ማፌዝ ወደ ቀልድ ከየት ሊመጣ ነው ይሁሉ የሚሉ ሰዎች አሉ። ራሱ ሰጠኝ ወደ ሀገሪቱ ካዝና ነው ይገባል የተባለ እንግዲህ አሁን በአረብ ሀገራት የምንመለከተው አሁን ነዳጅ የሚያመርቱ የአረብ ሀገራት ያ ነዳጅ ለሀገራቸው ዜጋ ብዙ ነገር ሲያደርግ እናያለንና ለወደፊት ምናልባት መንግስት የሚያስብበት ሊሆን ይችላል ብለን እናስባለን። እስኪ ከዚሁ ጋር በተያያዘ አሁንም እስራኤል በተለይ በጦር መሳሪያ ሽያጭ ሻሎሽ የተሰኘውን በድጋሜ ለጀርመን ለመሸጥ በ6.7 ቢሊዮን ዶላር ይህም ደግሞ የሚያስገርም ስምምነት እንደሆነ ነው። እንዴት ነው ስምምነቱ? አስገራሚ ነው። በነገራችን ላይ ይሄ መጀመሪያው አይደለም ሰጠኝ ከጀርመን ጋር ሁለተኛው ነው። ሁለተኛው ዙር ነው እና ትንሽ እንደው ይሄ ምን ያክል ገንዘብ ያስገኛል፣ ለምንድን ነው ይሄን ያክል ወደሚለው ሳንገባ ሰጠኝ ላዩን ልንገርህ። ምክንያቱም ስላለኝ ነው ወደዛ ማልገባው። ለምንድን ነው ስትል አሁን የአሜሪካው ፕሬዚዳንት የሚሆን አንዳንድ ሀገራት ጦርነት ይቁም፣ በተለይ በመካከለኛው ምስራቅ ያለው ነገር በአውሮፓ ያውን ዩክሬንና ሩሲያ እያደረጉት ያለው ነገር ይቁም ምናምን ይባላል። ግን አሜሪካ ከበላይ ሆና የምትቆጣጠረው አንድ ጉልበታም ሀገር ገፍቶ ሲመጣ እንደውም አንዳንድ ጊዜ ጦርነትን ለማስቆም ትንሾች ሀገር የሆነ ነገር ስጧቸውና ስጡትና ለዚህ ጉልበታም ሀገር ጦርነቱ እንዲቆም ይደረግ የሚል ፌር ያልሆነ ሆገን ያልሆነ ነገር ስለሚሰማ በርካታ የአውሮፓ ሀገራት ምን ማድረግ ጀምረዋል። ምናልባት እኛን የሚያጠቃ አካል ወይም ጠንካራ ሀገር ቢነሳ ይሄ ከላይ ሆኖ ያስቀርልናል፣ ያድነናል፣ ይሸመግልናል የምንለው ነገር ላያዋጣን ይችል ይሆናል እና ራሳችን እናዘጋጅ ያሉ ይመስላል። ምክንያቱም በርካታ ሀገራት አሁን ከጀርመን ውጭም የተለያዩ ሀገራት ወደ እስራኤል ፊታቸውን አዙረው የጦር መሳሪያ ለመግዛት እየተዘጋጁ ስለሆነ ይሄ የሚያሳየው የጭንቅ ቀን ራስክንን ከችግር ለማውጣት መዘጋጀት ሀገራቸው ከዚህ
ከወዲሁ የጀመሩ ይመስላል ሰጠኝ አዎ እና ጦርነት ያው ሩሲያን በመፍራት ነው እንግዲህ የጦር መሳሪያ ግዢው የተጧጧፈው። ለእስራኤል ጥሩ ጥቅም ያስገኛል። የእስራኤል ሩሲያን በመግዛት ብቻ በመፍራትም ብቻ አይደለም ሰጠኝ። አሁን አሜሪካና ቻይና ወደ ጦርነት ከሄዱ ለዓለም ከፍተኛው አስጊ ጦርነት የሚሆነው ነገር ነው። ሩሲያም አሁን ከነ ኢራን ከነ ቻይና ጋር ድጋፍ ስላላት ምናልባት እነሱን ከጀርባው አድርጋ ወደ አውሮፓ በመግባት የሆነ ነገር አደርጋለሁ ብትል አሁን እንዳልከው ሩሲያም ኃይል አላት እና ይሄ ነገር የዓለምን ግማሹን በተለይ ያደገው ነገር አውሮፓን ይዞ ሊጠፋ ስለሚችል ለዛ ይመስለኛል እነ ጀርመን ከወዲሁ እየተዘጋጁ ያሉ። ጥሩ እንግዲህ ዓለም በአንድ በኩል ሰላም እናመጣለን፣ በዓለም ላይ ሰላም እናሰፍናለን ይባላል። በሌላ በኩል ደግሞ የጦር መሳሪያ ግዢው ሽያጩ ይጧጧፋል። ለማንኛውም እንግዲህ የሚወራውና የሚደረገው በየቅል ነው። ሌላው የዚህ የጋዛ ሰርጥ ሁለተኛ ዙር የተኩስ አቁም ስምምነት ተግባር ላይ ይውላል ተብሎ ነበር። እስካሁን ግን በአየር ላይ ነው። በጣም ጥሩ ጥያቄ ነው ሰጠኝ። እንደውም እስራኤልና ሐማስ ወደ ሁለተኛው የስምምነት ዙር እንዲያልፉ አሜሪካ በእስራኤል ላይ የማያቋርጥ ውትወታዋን ማድረጓን መቀጠሏን የሚወጡ መረጃዎች እያሳዩ ነው ሰጠኝ። በሚቀጥለው ወር የፈረንጆች አዲስ ዓመት 2026 ዓመተ ምህረት እንደ ባተ ማለት ነው ዶናልድ ትራምፕ የስምምነቱን ሁለተኛው ዙር መጀመር ስለሚፈልጉ እስራኤል ተወዲሁ ዝግጁ እንድትሆን ከፍተኛ ተጽዕኖ እያደረጉ ነው ሰጠኝ። የስምምነቱ ሁለተኛው ዙር ሲጀምር አሜሪካ ህብረ ብሔር ጦር የጋዛን ሰላም የሚያስከብር ጦር በጋዛ ሰርጥ ታሰፍራለች። ሐማስ ትጥቁን መፍታት ይጀምራል። ጋዛ ሰርጥ ሐማስን መሰል ከታጠቁ ኃይሎች ነጻ ትሆናለች ተብሎ ይታሰባል። በጋዛ ሰርጥ ህብረ ብሔር የሰላም አስከባሪ ጦር ከተቋቋመ እስራኤል መከላከያ ሰራዊቷን ከጋዛ ታወጣለች ነው እየተባለ ያለው ሰጠኝ። ከዚህ በተጨማሪ ለእስራኤል አንድ ከፍተኛ ራስ ምታት እየሆነ የመጣባት ነገር አለ። እሱ ምንድን ነው ስንል ሰጠኝ በአሜሪካ የበላይነት በሚቋቋመው ህብረ ብሔር ጦር ቱርክ አባል ወይም ደግሞ አጋር መሆን ትፈልጋለች ይባላል። ፕሬዚዳንት ዶናልድ ትራምፕም ቱርክ ወደ ህብረ ብሔር የሰላም አስከባሪ ጦር እንድትቀላቀል ከፍተኛ ፍላጎት እንዳላቸው ወይም ደግሞ እንደሚፈቅዱ ነው የሚነገረው። እንደውም እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቱርክ አባልነት እንዲቀበሉ ተጽዕኖ እየተደረገባቸው ነው። እንደውም አሁን በሚቀጥለው ወር መጨረሻዎቹ ቀናት ወደ አሜሪካ ስለሚጓዙ በዚህ ላይም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ከፍተኛ ተጽዕኖ ያደርጉባቸዋል ተብሎ በዚህም ላይ ያወራሉ ይባላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለስራ ጉብኝት ወደ አሜሪካ የሚያቀኑት እዚህ ጋር ከፍተኛ ግንኙነት እንዳለው ይነገራል። በዚህ የስራ ቆይታቸው የቱርክን አባልነት እንዲቀበሉ ግፊት ሊደረግባቸው እንደሚችል ብዙዎች ይናገራሉ። በተለይ ለጉዳዩ ቅርበት አለን የሚሉ ሰዎች ቱርክን እንዲቀበሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የማያወላዳ ከአሜሪካ መንግስት ጥያቄ ይቀርብላቸዋል። ሌላው ቅድም እንዳልነው የግብፁ ፕሬዚዳንት እዛ ይገናኛሉ። ብዙ ነገሮች አሉ። እንዲያውም ሰጠኝ ውይይታችን ትንሽ ረቀቅ ማድረግ ተፈለገ እኔ ጠቅላይ ሚኒስትሩን ቢያደርገኝ ቱርክን ለአባልነት ለመቀበል ፈቃደኛ ከመሆን የተለያዩ ምክንያቶችን እያቀረብኩኝ ወደ ስምምነት ሁለተኛው ዙር ባልሻገር እመርጣለሁ። ይህን ስል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቱርክን አባልነት ፈቅደው ተቀብለዋል ማለት አይደለም። እንዲያውም ጠቅላይ ሚኒስትር ቱርክ የህብረ ብሔሩ ጦር አንዱ አካል እንዳትሆን በግልጽ ተናግረዋል፣ እየተናገሩ ነው። በግልጽም ይታወቃል በሀገር ግን ደግሞ ጠቅላይ ሚኒስትሩ ሰጠኝ አንቀበልም፣ ይሄን ነገር አናደርግም ብለው ከአሜሪካ ጋር ትንሽ ከተወያዩ በኋላ ያልተውት ነገር የለም። ለምሳሌ ብትል የፍርድ ሂደታቸውን እስከ መጨረሻው ቀጥሎበታለሁ ብለው ነበር። የአሜሪካው ፕሬዚዳንት የሃኒና ወይም የምህረት ጥያቄ አመጡ። ከትንሽ ጊዜ በኋላ ያንን ተከትለው መሄድ ጀመሩ። የጋዛውን ጦርነት ሰጠኝ ምን ብለውን ነበር? ሐማስ እስከሚደመሰስ እስከሚጠፋ እጅ እስከሚሰጥ ብለውን ነበር። የአሜሪካው ፕሬዚዳንት 20 የሚሆኑ ነጥቦችን አመጡና የተጠለፉት ይፈቱ፣ ጦርነቱ በዚህ ይቋጫሉ። ያን ተቀበሉ። ስለዚህ አሁን የቱርክን ፕሬዚዳንት ወይም ቱርክን ወደ ጋዛ እንዳትገባ አደርጋለሁ እያሉ እየሰማን ያለው ነገር አሜሪካ የሆነ ነገር ባለች ጊዜ ጠቅላይ ሚኒስትሩ ሊቀለበሱም ስለሚችሉ
ስለዚህ ይሄን ይመስላል። ለማንኛውም ምናልባት ከቱርክ ጋርም ሊያቀራርብ የሚችል ሁኔታ ሊፈጠርም ይችላል። ለማንኛውም ከተፈጠረ ግን እናየዋለን። በዚህ ወር መጨረሻ ነው እንግዲህ ናታንያ ወደ አሜሪካ የሚያቀኑት፣ እናያለን። ገብርኤል በጣም እናመሰግናለን። ሰናይ ቀን፣ መልካም ቀን። አመሰግናለሁ ሰጠኝ። መልካም ቀን። ቻው።